የመጽሐፍ ቅዱስ ታሪክ የሚጀምረው እግዚአብሔርና ሰዎች አብረው በሚኖሩበት በገነት የአትክልት ስፍራ ውስጥ ነው። እናም የመጽሐፍ ቅዱስ ጸሐፊዎች ይህን የአትክልት ስፍራ እንደ ቤተ መቅደስ ምሳሌ አድርገን እንድንመለከተው ይፈልጋሉ። የእግዚአብሔር መገኘት በጣም የተጠናከረበት የላኛው ክፍል እጅግ የተቀደሰ ቦታ ቅድስተ ቅዱሳን ነው። የሕይወትን ዛፍ የምናገኘውም በዚያ ነው። ታዲያ ይህ ዛፍ ምንድን ነው? የእግዚአብሔርን ሕይወትና ሌሎች እንዲጠቀሙበት የተሰራውን የፈጠራ ኃይል ይወክላል። እንዲያውም የመጀመሪያው የእግዚአብሔር ትእዛዝ የሰው ልጆች ይህን ዛፍ ጨምሮ ከሁሉም የዛፍ ፍሬዎች እንዲበሉ ነው። ስለዚህ የእግዚአብሔርን ሕይወት እየበላህ ነው። ይህ ጠንከር ያለ ነገር ይመስላል። አዎ፣ ይህ ምግብ የሚበላውን ሰው ይለውጠዋል፣ ወይም በታሪክ ውስጥ እንደተገለጸው ወደ ዘላለማዊ ሕይወት ይመራል። እሺ፣ ነገር ግን ወደ ሕይወት ዛፍ በሚወስደው መንገድ ሰዎች መልካምና ክፉን የሚያሳውቅ በሚባል ሌላ ዛፍ ማለፍ ነበረባቸው። እግዚአብሔርም ከዚህ ዛፍ መብላት ሞትን ያመጣል ብሏል። ይህን የሚያደርገው እንዴት ነው? በራስህ አመለካከት መልካም የሆነውን ነገር ለማድረግ የሚያስችል ስልጣን መውሰድን ያመለክታል። ሰዎች እንዲህ ሲያደርጉ ወደ ግንኙነት መቋረጥ፣ አመፅና ሞት ይመራል። ነገሩ ይህ ነው። ሁለቱም ዛፎች ውብ ቢመስሉም አንዱ ግን የውሸት የሕይወት ዛፍ ነው። እናም ሰዎች ከዚህ የውሸት ሕይወት ዛፍ ይበላሉ። በዚህ ምክንያት ከአትክልቱ ስፍራ እስከ ወዲያኛው ተባረሩ። ይህም ማንም ሰው ወደ ሕይወት ዛፍ ተመልሶ መምጣት አይችልም የሚለውን ጥያቄ ያስነሳል። እንግዲህ በታሪኩ የኋለኛው ክፍል ሙሴ የተባለ ሰው እናገኛለን። ሙሴ በተራራ አናት ላይ በሚገኝ የበረሃ ዛፍ እግዚአብሔርን ያገኛል። ሙሴ በተቀደሰ መሬት ላይ ቆመሃል ተብሎ የተነገረው የሚነደው ቁጥቋጦ ማለት ነው። አዎ፣ ልክ እንደ ሕይወት ዛፍ የእግዚአብሔርን ሕይወትና ኃይል የሚያንጸባርቅ ተራራ ላይ ያለ ተክል ነው። እግዚአብሔርም ሙሴን አጋርነት እንድንመሰርት ሕዝብህን ወደዚህ ተራራ አውጣ ይለዋል። ይህም አጋርነት ምርጫ እንዲያደርጉ ያስገድዳቸዋል። ራሳቸው የሰሯቸውን አማልክት ይከተላሉ ወይስ ከእውነተኛው እግዚአብሔር ሕይወትን ይቀበላሉ? በዚህ ታሪክ ውስጥ ታማኝነታቸውን ለጣዖት ይሰጣሉ። ይህም ከብዙዎቹ ክስተቶች የመጀመሪያው ነው። ታሪኩ እንደሚገልጸው ከትውልድ ወደ ትውልድ ራሳቸው የፈጠሯቸውን አማልክት እየመረጡ የሚሄዱ መሆናቸውን ያሳያል። እነዚህም ጣዖታት እንደ ውብ ዛፎች በረጃጅም ኮረብታዎች ላይ ይቀመጡ ነበር። ነገር ግን ሰዎችን ወደ እልቂት፣ ስደትና ሞት የሚመሩ የውሸት ሕይወት ዛፎች ናቸው። ለመቋቋም አስቸጋሪ እንደሆነውና ጠፍሮ እንደያዘን ሞት ይመስላል። ለመሆኑ ተስፋ አለን? እስኪ አሁን ወደ ኢየሱስ ታሪክ እንመለስ። የእግዚአብሔር የዘላለም ሕይወት በእርሱ በኩል በድጋሚ የሚገኝ መሆኑን ሊያበስር መጣ። ስለዚህ ኢየሱስ ራሱን የሕይወት ዛፍ አድርጎ ያስባል። አዎ፣ የእግዚአብሔርን ሕይወት ወደ ዓለም የሚያመጣ የወይን ግንድ ነኝ ብሎ መናገሩ ይህን ማለቱ ነበር። እናም ኢየሱስ ሰዎች ከእርሱ እንዲበሉ ግብዣ አቅርቦላቸዋል። አዎ፣ ሰዎች በእርሱ እንዲያምኑ እንዲሁም በእርሱ ሕይወት እንዲለወጡ የጋበዘ ነው። ይሁን እንጂ ኢየሱስ ሰዎች ምን ያህል የተበላሹ እንደሆኑና የውሸት የሕይወት ዛፎችን እንደሚወዱ እያሳየ ነበር። እናም ኢየሱስ ለሰዎች በሕይወት ወይም በሞት መካከል አዲስ ምርጫ አቅርቧል። በዚህም ጊዜም ሰዎች ሞትን ብቻ አልመረጡም። በተጨማሪም ሕይወትን ሁሉ ደግፎ የያዘውን ማጥቃትን መረጡ። አዎ፣ ኢየሱስ በዛፍ ላይ ተሰቅሎ ወደ ሞተበት የኮረብታ ጫፍ ተወሰደ። መስቀል የሰው ልጆች በራሳቸው ዓይን መልካም መስሎ የተሰማቸውን ለማድረግ ካላቸው ፍላጎት የተነሳ የሚፈጽሙት አሳዛኝ የአመፅ ውጤት ነው። የሕይወት ዛፍ በሞት ኃይል ተሸነፈ። አዎ፣ እንደዚያ ይመስል ነበር። ነገር ግን ኢየሱስ እርሱ በምድር ላይ የሚሞት በኋላ ግን ብዙ ፍሬ ወደሚያፈራ ተክል የሚያድግ የእግዚአብሔር ሕይወት ዘር እንደሆነ ተናግሯል። ስለዚህ ሞትን ድል ለመንሳት ኢየሱስ በሞት ውስጥ አለፈ። እናም ይህ አዲስ የሕይወት ዛፍ አሁን በሁላችን ፊት ቆሟል። ከዛፉ ፍሬ መብላት እንችላለን። ሆኖም ግን ይህ ማለት ሰው የመሆን አሮጌ መንገዳችን እንዲሞት በመፍቀድ ልክ እንደ ኢየሱስ በሞት ውስጥ ማለፍ ማለት ነው። ከዚህም የተነሳ አዲሱ ሰው በስፍራው ማደግ እንዲችል። አዎ፣ ኢየሱስ እኔ ግንዱ እናንተ ደግሞ ቅርንጫፎቹ ናችሁ ብሏል። ስለዚህ ከዚህ ዛፍ የምትበላበት ብቻ ሳይሆን ሕይወትና ፍቅር በአንተ በኩል ለሌሎች እንዲሰራጭና ፍሬ እንዲያፈራ ለመርዳት አካሉ እንድትሆን ተጋብዛል። ታዲያ የመጽሐፍ ቅዱስ ታሪክ በአዲስ የአትክልት ስፍራ ውስጥ ይቋጫል። ይህም የሕይወት ዛፍ ማዕከሉ የሆነ ቤተ መቅደስ ሲሆን ከእርሱ ለመብላት ለመረጡት ሁሉ የዘላለም ፈውስና ሕይወትን